ያው ሸኘኋት ይዤ ጓዟን ለኔው ትታት። ሰላም ፋሚሊ፣ እንደተለመደው ዛሬም ተመልሰን መተና ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ በጣም የሚገርም ነው። እንደተለመደው ተጣልተዋል እነዚህ ልጆች፣ የሚያስታርቃችሁ ሰው ጠፍተዋል ማለት ነው። ጓደኞቻቸው እየጣሩ ነው ማለት ነው። ስለዚህ ያለውን ቪዲዮ አብረን የምናየው ይሆናል። ቤቱ መያዛችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ ማለት ነው እና ላይክ ሼር ማድረጋችሁንም እንዳትረሱ። አብራችሁን ስለምትቆዩ አመሰግናለሁ። ያለውን ቪዲዮ አይተን እንመጣለን። ወደ ቪዲዮ ታቅሞን ያጣው ተመለስኩ እያነባ ልክ ብለሻል። በቦዲ ምናምን መንቀባረር ነው ባህላችን። እንዴት ነህ አሉ አባቴ? ሰላም አለ። ቁርስ በላ? ምሳ ትንሽ ቆይቼ ይበላል። በላ አንተ? እግዚአብሔር ይመስገን። ቤተሰብ ሰላም፣ እንዴት ናችሁ ፋሚሊ? ይላል ፋሚሊ እኮ እናንተ መደበቅም አልችልም ማለት እናንተ ያላችሁ በቃ እንዴት የትም አትሄድም፣ የትም አታመልጠንም። መቀመጥም ማረፍም አልችልም። በቃ ስመጣ አለ ድቅን ነው። ምን ታደርገዋለህ? ህይወታችን ስለሆነ እኮ ነው ሚዲያ። ምንም ማድረግ አይቻልም። ትናንትና ትንሽ ረበሽነን። ብትነግሩኝ እንኳን ይሻል ነበር ማለት ነግራችሁኝ እንኳን ቢሆን በሰላም መጣ ነበር። ኖርማል ነው። ምንም እንትን የሚል ነገር የለም አይደል? ያው ደስታ ነው፣ ማክበር ነው አንድ ላይ አይደል? አዎ። እኛ ደግሞ የፈለግነው ይሄንን ሞመንት አብራችሁ እንድታሳልፉ ነበር። አሁን ሄና ስለማይደገም እኮ ሰውም እንዳለ ምናምን እንደመሰለው ነው እያሰበ ያለው አይደል? በእኔም ቦታ በሃይሚን ቦታ ሆኖ እያሰበ አይደለ? ላይክ እሷ የተሰማት ተሰምቷት ነው እንደዚህ ምናምን የምትሆነው። እኔም እየተሰማኝ ያለ ስሜት አለ ውስጥ ላይ ምንም የምታውቀው ነገር ሳይኖርና እንደዚህ አይነት ጸብ ውስጥ ስትገባ ደግሞ እስከ መቼ ተለማምጠህ ትኖራለህ? ገብቶሃል? ጭቅጭቅ ከሆነ ከሱም ብሶ እንኳን አሁን እሷ እያለችኝ የነበረው ቤቷ ስገባው እንዳገኘው አሙኝም አምቶኝ ነው ምናምን አይደለ? አንድ ወንድ ደግሞ እንደዛ ጋር እንደተፈጠረበት ሰው ደግሞ ተቀባይነትን የሆነ የማግኘት ቻንሱ ይጠባል አይደል? እንዴት የሆነ ትረስት አደርጋለሁ ተማምነ ምናምን በሚለው ካልተላለፍካ እኔ መጣሪያ ቃል ምናምን በሚለው ካልተላለፍክ እንዴት ታውቃለህ? እንደዛም ሆኖ እንኳን ችዬ በቃ 250 ነው ስትሉኝ ዝም አልኩኝ። እሺ በቃ ብዬ ምናምን ችዬው ጸጥ ብዬ ቆምኩላችሁ። ምክንያቱም በጣም የለፋችበት ነው፣ እኔም እሷም የለፋንበት ነው እንደዚህ ለመድረስ። የኔም እዚህ መድረስ የእሷም እዚህ መድረስ የሁለታችንም ውጤት ነው። ገብቶሃል? እና እንደዚህ አይነት ቦታ ላይ ደግሞ እኔ እና ብትሉኝ እንኳን በኖርማል እመጣለሁ፣ ጣጣ የለውም ነበር። ግን መጥቼም ያው ስለተፈጠረው ነገር ማስረዳት ግዴታ የለብኝም ምናምን ላይ ናት። እኔ እና እሷ እኮ ኦሬዲ ሁሉም ነገር ያለቀ ነው የሚመስለኝ። ከዚህ በኋላ ምንም አላለቀም። ተው እንጂ አይደለም። በቃ እሷ ለኔ ማስረዳት ግዴታ የለባትም፣ እኔም ለሷ ምንም ነገር የማስረዳት ግዴታ የለብኝም ከዚህ በኋላ እኮ። ይሄን ነገር ቁጭ ብላችሁ ኮብታሩ ትፈቱታላችሁ። እስከ መቼ ቁጭ ብለን ነው የምናወራው? ማን እስከ መቼ? እኔ በቃ ሃይመጣው ነው እኮ። አሁን በዚህ መሀል ቡቡ በጣም ስትረስ ውስጥ ትገባለህ፣ ትጨናነቃለህ። አይሆንም። መልሳችሁ መታረቃችሁ ለማይቀር ነገር ብዙ ሪስኮችን ህይወት ላይ ባታመጣ ደስ ይለኛል። ምንም አታመጣም። አንድ ህይወት እኮ ነው ያለ ኬና ነው። ግን ብዙ ነገር ካሳለፍከው ሰው ነገር ሁሉ ይቅጠማት በህይወቷ ምንም የሚያጨቃጭቅ ነገር እንዲፈጠር አልፈልግም። ታውቃለህ፣ ትናንትና የሚሄድኩት ትንሽ ከቆየው የምትናገረው ነገር በቃ ያናዳል። ሆነ በቃ ክብሪት እንደመጫር ነው። እኔ ደግሞ እዛ ላይ ሆነ ጨድ ምናምን መሆን አልፈልግም። እንግዲህ የኔ ፋሚሊ የሁለቱም ነገር ያበቃላቸው ይመስላል ማለት ነው። ብሩኬም አብቅቶልናል ብሏል፣ ተናግሯል ማለት ነው። በቅቶታል። እሱም ፊቱን በማየት የሚያስታውቅ ነገር ነውና የምናገረው ነገር እንደደከመው ነው እና ሃይሚም እንደዛው ባለፈው በተገኘበት ያው እያከበሩ በነበረበት በጥብጦ ምናምን የወጣው ሃይሚም ተናድ ይውጣ ምናምን ስትል ነበር። እንዲህ ባይደረግ ጥሩ ነው እና ቀጣይ ደግሞ ተመልሰው አብሮ ታርቀው ይሄን ነገር ቢያስኬዱ ቪዲዮ ቢሰሩ ከኛ ጋር እንደ ድሮ እንደተለመደ ቢያደርጉ ደስ ይለናል ማለት ነው። ስለዚህ እንደ እቅድ ወይም እንደ ሀሳብ የኔም ሀሳብ አንድ ብትሆኑ ደስ ይለናል እና የኔ ፋሚሊ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ስታደርጉ ሁሌ የሚሰራላችሁ ቪዲዮ ይመጣል ማለት ነው። ለዛም ሰብስክራይብ ማድረጋችሁን ቤቱ በመያዝ ፋሚሊ መሆን ትችላላችሁ ማለት ነው። ቪዲዮን ላይክ በማድረግ ሼር በማድረግ ያው ሰብስክራይብ በማድረግ እንዲሁም ከዚህ በፊት የሚመጣውን ከዚህ በኋላ የምንሰራውን ቪዲዮ እናንተ ጋር ይደርሳል ማለት ነው። የዛሬው ቪዲዮ ይሄን ነው ማለት ነው። ሌላ ምንም ነገር የለም። ብሩኬ ተናዷል፣ ሃይሚም እንደዛው ባለፈ በቃ ሁለቱም የሌለ ጸብ ውስጥ ገብተዋል። ከጸቡም አልፎ መለያየት ደረጃ የደረሱበት ምክንያት
አይደማመጡም። በቃ ማደማመጥ አለባቸው ብዬ ነው ማስበው። የኔም ፋሚሊ እንደዛ ነው የምትረዱት። ከዚህ ውጭ ምንም ሀሳብ የሚሰጥበት ቪዲዮ አይደለም። ጓደኞቻቸው ጥረዋሉ፣ ለፍተዋሉ እንዲታረቁ በጣም ብዙ መንገዶች፣ በጣም ብዙ ወይ ተጠቅመው እነዚህ ሰዎች በምክርም ደረጃ ምክር አድቫይስ እየሰጧቸው እንደዚህ አድርሰዋል ማለት ነው። ግን አልሆነም። ይሄ ነገር ከባድ ነው እና ብታረቁና አብሮ ቢቀጥሉ ደስ ይለናል። እንደ ሌሎች ጥንዶች ተታርቀው አንዷ እሷ ወደ ሌላ ወንድ እሱም ወደ ሌላ ሴት። በተለይ ሀይሚ ያበላሸችው ባለፈው ሌላ ወንድ ነው ቤቷ የነበረው። መጣላት ምናምን ግብ ግብ ነበር። በጣም የሚያስጠላ ነገር ነው እና ሰብስክራይብ ሼር ላይ ማድረጋችሁ እንዳትረሱ። አሁን ያለውን ቪዲዮ አይተመጣለን ወደ ቪዲዮ። በቃ ሰላም እናንተ ፈልጋችሁ ነው ያለው ጫወታችሁ ማክበር የፈለጋችሁ ደስተኛ ሆናችሁ ነው አይደል? ያንን ቦታ ላይ እኔ እዛ ጋር ቆሜ ምን አስረብሽ? እሷም ስታወራ እኔም ሳወራ ዝም ስለማንባባል መሄዱ ነው የሚበጀው። ምንም ሄድኩ ተጎዳው አይደለም አተረፍኩ ነው። በቃ ክፉ ነገር ከመነጋገር መሄድ ነው። ምን መተው ነው ሁሉም ነገር አይደል? እኔ ምንም ከዚህ በኋላ ሞክሮ ማደርገው ነገር የለም። በቃ ይሄን ነገር ግን ቡቡ ይሄን ነገር ግን ለምን እድል ትሰጠዋለህ? አንተ እንደ እኔ አስተዋይ ልጅ ነህ፣ ሁሉም ያውቃል። ለምሳሌ አንተ አሁን የሆነ ነገር ምንም ነገር በሌለበት ስምህም ከሚጠፋ ከምትሰደብ ይሄ ነገር ደግሞ አንተ ላይ ደብር ይችላል። ስማኝ አሁን ግን ብዙ ሰው ይደብረዋል ምናምን who cares እኛ ይደብረናል። ኖ ሊደብራችሁ አይገባም። እኔ ምን አገባኝ? እኔን እኮ የሚሰርብ ሰው ምናምንም አለ ከተባለ እንኳን እኔ የተዝነው ማይለም የሚሳደብም ሰው አለ ከተባለ እኔ ግድ አይስተኝም። አሁን ስንት ሰዓት ነው? ገና 6 ሰዓት ተኩል አይደለም። ስራ አለብኝ የሌለበት ሰው ይሳደብ ቀልድ እኔ እባክህ እዛ እኔ ብዙ ማስበው የምጨነቅለት ነገር አለኝ። ገብቶሃል? እንደዚህ ቁጭ ብሎ እንትን ለሚል ሰው ንግድ አይስተኝ። አይ ብቻ ግን ታወሩ ከእሷ ምንም ከሰላም ትሁን በየሄደችበት ሁሉ ፈጣሪ በቃ ጥሩ ነገር ይቅጠማት። ገብቶሻል? የሚያስፈልጋት ነገር ሁሉ ያደርግላት። ከክፋት ውጭ ሁሉም ነገር ይስጣት። በቃ እኔም ፈጣሪ አለኝ። ለሁላችሁም እኮ ፈጣሪ አለ። ግን ደግሞ አንድ ላይ ስትሆኑ አሁን ይሄን ነገር ሀይሚ እንደዚህ አይነት ነገር በመስማቷ የሆነ ነገር እንትን በማለቷ እንደዚህ አይነት ውሳኔ ወሰናለች እና ይሄን ነገር ደግሞ እሷ ቁጭ ብላ ብታስረዳት እሷም ደግሞ ራስ በላይ ንፋስ የሚባል ነገር እኮ አለ አይደለም? ሄና ራስ በላይ ንፋስ አለ። እኔ ነኝ ባለኬዙም ሀይሚን ጋርም ተጣላው የሚያገባኝ እኔ ነኝ አይደለም? ሁሉም ነገር እኔ በቃ እኔን ስትናገር እኔን ስታናግረኝ ክሊር አድርጋ ምናምን ስታወራኝ ነው አይደል ሁሉም ነገር የሚስተካከለው። እኔና እሷ ነው የሚመለከተው። አዎ ማይመለከተው ጋር እየሄደች ብዙ ነገር እንዲያደረገ ምናምን በቃ እኔን ነው መናገር ያለባት። በቃ ፍፄም ማንም ሁላችሁም ቢሆን እንግዲህ የኔ ፋሚሊ ሁለቱን ለማስታረቅ ጓደኞቻቸው በጣም እየለፉ ነው። አንድ እድል እንኳን ብትሞክር ሊሳካ ይችላል እያሉ ነው። ግን እሱ ብቻ አይደለም አንድን ነገር ያ ማለት ያው ሪሌሽንሺፕ ሲባል ሁለት ሰዎች አንድ መሆን እንደሚባለው ያን ያህል ደረጃ ወይም መስተሳሰብ ስላለው ማለት ነው ውስጡ። ስለዚህ እሱ ብሩክ ብቻውን መወሰን የማይችል ነገር ነው እና ሀይሚ ናት አሁንም ጥፋተኛ ብዬ ማምነው። ሀይሚን የምትወዷት ኮሜንት ሴክሽን ላይ ያው እንድትመለስ እንትን ማድረግ አለባቸው። ግን ብሩኬ ላይ ጥፋት ያለ አይመስለኝም። እውነቱ ቢናገር ከሰው ሲጀመር የሰማችውን ወሬ አምጥታ ነው እሷ እንደዚህ ማድረግ የቻለችው። ብሩኬ ደግሞ የምን የምንነገር እውነት የለም እኔ ምንም ነገር አላውቅም እያላት ነው። እንደዛ ከሆነ ማስረጃ መረጃ ይዘህ አምጥተህ እሱ አጠገብ ላይ ከጓደኞቹ ፊት ለፊት መጠየቅና ነገሮችን መረዳዳት ያለ ነገር እውነታውን ወደ እውነታው ይመራል ብዬ ስለማስብ ነው። እና ለእውነታውን ለመረዳት ከሰው በሚመጣው ወሬና በማይሆን የሰፈር ወሬ አምጥታችሁ እንደዚህ በማድረግ ሁለት ልጆች እንዲለያዩ ያደረጋችሁ ሰዎች የስራችሁን ይስጣችሁ እና እኛም ቪዲዮአችንን አርፈን የምንሰራበት ጊዜ ይመጣል ብዬ አስባለሁ። ተታርቆ አንድ ላይ ምናምን ቢሆኑ ደስ ይለናል። ስለዚህ የማይደረግ ነገር አድርጋችኋል። ሀይሚ ተረጋጊና እነዚህ ነገሮች ብታስተካኪ ደስ ይለናል። አሁንም ጥፋቱ ባንቺ ላይ እየታየ ነው። ባለፈው ግብዣ ላይ ይውጣ በቃ ክፈቱለት በሩን ስትይ ነበር። ቡርኬም እንደዛው ተናዷል። እንደ ወንድ የሚደረግ ወንድ ልጅ የሆነ ትዕግስት ሰጥቶ የሆነ ሰዓት ላይ ይተኮሳል። ልክ እንደዛ ነው እና መሀላቸው ላይ መከባበር የለም፣ መደማመጥ የለም። ካልተደማመጥን ወይም መከባበር መቻቻል የሚባል ነገር ከሌለ ጓደኝነትም ጥሩ አይሆንም ብዬ ነው የማስበው። ስለዚህ የኔ ፋሚሊ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ እና ጥፋተኛው ሀይሚ ናት። እንደኔ ያ ነገር ተታርቀው ይቅርታ ጠይቀ ብትመለስ ደስ ይለናል። ብሩክ ቆርጧል፣ በቃ አሁን አብቅቶልናል እያለ ነው የኔ ፋሚሊ። እነዚህ ልጆች እዛ ደረጃ እንዳይደርሱ
ብዙ ነገር አድርገዋል ጓደኞቻቸው እና ብቻ ከባድ ነው። እንደዛ ያደረጋችሁ ሰዎች ደግሞ ጥሩ አይደለም። ሁለቱ አንድ ናቸው። እንዲለያዩ ያደረጋችሁት መንገድ በጣም ክፉና ዘግናኝ የሆነ መንገድ ነው። በጣም የማይደረግ ነገር ነው። እና ይሄን ፋሚሊ የቀረውን ቪዲዮ አይተን እንመጣለን። ወደ ቪዲዮ ሌትስ ጎ። የኛ ጓደኞች ናቸው። በሚመለከታችሁ ልክ ነው የሚመለከታችሁ። ስለኔም ስለሷም አይደለም። ቤተሰቦቻችን እንኳን እንትን አላቸው፣ ባውንደር ያላቸው፣ ገደብ አላቸው። የማንም ሰው ቤተሰብ አይደል ማድረግ የምትፈልገውን ታደርጋለህ። መስመር ስስት ነው ማንም ሰው ሊናገር የሚችለው አይደለም። የሆነ ነገር ጥፋት እንኳን አጥፍቼ ከሆነ መታ መናገር ያለባት ለኔ ነው። ገብቶሻል? ያ ነገር አልፏል። አሁን እንደዚህ ብዬ ምናምን እዚህ ጋር አላወራም እኮ። ይሄንን ነገር ደግሞ አንድ ሰከንድ ቻንስ ቡቡዬ፣ አንድ የመጨረሻ ቻንስ ምን ንገሪ ልላት። ይሄንን ነገር እኔ አልላት። አሁን ንገሪ ብላት ተነስቼ ከወንዱ ነው የምጀምረው። ማን ልጅ ገብቶሃል እንጂ who cares እኔ ምን አገባኝ እኮ። ይሄንን ነገር ለመፍታት ቡቡ አይሻልም? ይሄን አሁን አንድ ጊዜ ኦፕን ሁንና እናንተም ወደ ራሳችሁ ልክ ባለፈው ልትፈጥረው እንደነበረው ለይቅርታ እንዲህ አይነት አንድ ጊዜ ድገም። አንድ በቃ አንድ እኮ ቻንስ ሰጠ። ሰከንድ ቻንስ ያስፈልጋል ነው። የለም እኮ ከሰከንድም በላይ ነበር። የዛን ቀን ሁሉንም ነገር ትቼ በቃ ይሆናል ብትገግምም ልክ አይደለም በቃ አንተ ስተት ነው ምናምን እሺ ቢልል ነበር። በቃ እሺ ሰላም ይበጃል ብዬ ታውቃለህ። በዚህ መሀል በጣም ብዙ ቤተሰቦቻችን አሉ እኛን የሚወዱን ምናምን የኛን አንድነት የሚፈልጉ የሚያምርብንም አንድ ላይ ስንሆን ነው ተናግሯል እኮ ገብቶሃል። ስተብ ሰራም ባልሰራም ይቅርታ ብዬ በቃ ሰላምን ለማምጣት አበባ ገዝቼ ነበር የኩት። አየሻ እዛ ጋር ደግሞ ውጣልኝ ነው የተባልኩት። እዛ ጋር እኔ የሆነ ልጅ አለ ከዛ ውጣልኝ ገብቶሃል። እሺ ትላለህ በሚለው ምናምን እስከ መጣላትም ደርሰን ነበር እኮ አይቻለሁ። ቪዲዮ እስከ መቼ ነው ከመጣው ሰው ሁሉ ጋር እየጣላው ምናምን አጋጣሚ ነው ቡቡ፣ አጋጣሚ ነው። ያው ማድረግ ያለብን ማድረግ ባለብህ መንገድ ታደርጋለህ፣ በፈለከው መንገድ እኮ ልክ ነህ እኮ። እኔ አሁን ቡቡ እንደዚህ አይደለም። እድል ሞክረሃል፣ አንድ የሚደነቅ ነው። ሁላችንም ደስ ብሎናል ያን እድል በመሞከረ። ግን ነው ድጋሚ አንድ እድል ብትሞክር ደስ ይላል። ምክንያቱም ሁለታችሁ አንድነታችሁን እንፈልጋለን ቡቡ። ይሄና እድል እብድናት በቃ እንደ አበደች ከዛ በቃ ለየላት። እድል እብድናት ምንድነው? እድልማ አላበደችም። እድል እብድነች። ደስ ወዳላት ነው የምትሄደው አይደል? አንድ ቻንስ ብሩኬ፣ ለምን ታውቃለህ? የእናንተን ሰላም አለመሆን የሚፈልግ በጣም ብዙ ሰው ነው ያለው ታውቃለህ። ሰላማችሁን የሚፈልግ በጣም ብዙ ሰው ነው ያለው። ነፍ ነው አውቃለሁ። ግን ደግሞ ያርግላቸው፣ ደስ ይበላቸው እና ቡቡ ይለውጡበት ህይወታቸውን ምናምን ደስተኛው ነው በስታ ምናምን እዛው ይደሰቱ ራሳቸው። እኔ አሁን ነኝ ይሆናል አሁን ከሃይሚ ጋር ጥሩ ጊዜ ያሳልፋል። ጥሩ ነገር ምናምን ብዙ ማይረሱና እኔ እንጃ ከመተሳሰብም በላይ ነበር አይደል? እኔና እሷ የሚያቀን በውስጥም በምንም የሚያቀን አይደለ? ግን በዚህ መሀል ደግሞ እየገቡ የሚፈተፍቱ ሰዎች ፍትፍቱን ይብሉት በደንብ ይጥገቡ ምናምን። እኔ ምን መሰለህ ቡቡ፣ እኔ ሰላም እንዲረበሽ ምናምን አልፈልግም። ገብቶሃል? ምንም ነገር ውስጥ ብትሆን እኔ ካንተ ጋር ነኝ፣ ከጎን ነኝ እንደ ጓደኛ። ምንም ነገር ቢፈጠርም ባይፈጠርም እንደ ጓደኛ ካንተ ጎን ነው እኔ የምሆነው። ግን አንድ ላይ ግን ብትሆኑ ባይ ነኝ እኔ። ለምን መሰለህ ቡቡ፣ ብዙ ነገር አልፋችኋል። ከእናንተ ብዙ ነገር ተምረናል። ሁላችንም የቡታጀራ ልጆች ጠንክሮ ሰራተኝነትን፣ አንድነትን፣ ህብረትን፣ ለሰው መተሳሰብን ከሁለታችሁ ነው የተማርነው። ብዙዎቻችን ሚዲያ ስለሆነ ለማውራት ምናምን አይደለም ታውቃለህ፣ እሱ ነው እና ይሄንን ነገር ደግሞ ዋጣት አንፈልግም። ሁለታችሁ ደስተኛ ስትሆኑ ነው ማየት የምንፈልገው እና በዚህ መሀል ደግሞ አንተ እንድትጎዳ አልፈልግም። ገብቶሃል ቡቡ? እኔ ምንም ያስጎዳኝ ማንም ተነስቶ አፉን እንዲከፍትብህ፣ ማንም ተነስቶ የሌለህን ስም እንዲሰጥ አልፈልግም። ገብቶሃል? የምሬን ነው። ያንተ ስም ብሩክ ነው። እኛ ምን ብሩክ ታዲያ ገበየው ነው ይባል ነው ለተ እኔ ብሩክ ነኝ በቃ። ኧረ በእናትህ ማርያምን፣ አሁን እናንተ እያሰባችሁት ያላችሁትና እኔ ያለው በስሜት የተለያየ ነው። ገብቶሻል? እኔ በቃ ትቻለሁ ነገር ምንም ያላ ምንም ቢመጣ ምንም ቢባል ምናምን ሁከር ስለኔ ማንም ምንም አያመጣ። ገብቷል? የራሴን ህይወት ነው የምመራው ደስ ባለኝ መንገድ አይደለም፣ ፖላይት በሆነ መንገድ ስነ ስርዓት ባለው መንገድ። እንደዚህ ያደረገ እንዲያረገ ምናምን ማንም ሰው በቦታው ላይ የሚያደርገውን ነገር ነው ላደርግ የምችለው አይደለም። ስሜታዊ ትሆናለህ ምናምን ሰው ነን። ገብቷል? ሰው ከውጭ ሲሆን ነው ማውራት የሚወደው ወይ ባክ ሲሆን ራሱ ላይ ስላልደረሰበት። ገብቷል? ምንድነው የሚባለው? የለቅሶ ቤት ወጥ ይጣፍጣል ሲባል እናንተ ቤት ስላልተሰራ ነው የሚባለው። አያገባቸውም በቃ ማን ፈታቤና አባት። አመሰግናለሁ ለሁሉም ነገር። ያው እኔና ሃይሚና አንድነትም በጣም የምትፈልጉ ሰዎች እንዳላችሁ ማውቃለሁና እንግዲህ ፈጣሪ ያለው ነው የሚሆነው። ከዚህ በላይ ምንም እኔ ራሱ ሞክሬያለሁ። በቃ የሆነ እኔና እሷ ላለመለያየት ብላይ በቃ የሆነ አንድ ቻንስ በሚለው ዝቅም ብዬ ምናምን ለመሄድ ሞክሬያለሁ። እጄ የተፈጠረውን ነገር ደስ አይልም።
ግን ቡቡ እኔ ወደፊት ሰከንድ ቻንስ አንድ ቻንስ ብትሞክር ባይ ነኝ እንደ ጓደኛ መክረኝ። አይ አይሆንም ደግሞ የምትለኝም ከሆነ ይመቸኝ። እኔ ባልከው ሀሳብ እስማማለሁ፣ ግን ብትሞክር እንደ ጓደኛ አድቫይዝ ማድረግ ይሄንን ነው። አረ ኖርማል ነው። እኔ በማስብበት መንገድ ሄዳለሁ። ገብቶሃል? ያው ብዙ ክራውድድ የሚያደርጉ ነገሮች አሉ። ብዙ የሚያስጨንቁ ችግር የለም፣ እሱን እናልፈዋለን። ምንም ማለት እኛ መስራት ባለብን ልክ ነው እየሄድኩ ያለሁት አይደለ? ብዙ ክራውድድ የሚያደርጉ ነገሮች አሉ። እዚህ ስንት ነገር እየተውኩ ነው ወደዚህ መጣው ምናምን አይደለ? ያው ፈጣሪ ያለው ነው የሚሆነው። ምንም ማድረግ አንችልም በቃ። እና ያው እናመሰግናለን። ስቲል ነው ማለት እኔና ሀይሚ አብረን በነበርንበት ጊዜ ለቤተሰቦቻችን ጥሩ ነገር ለማድረስ ሞክረናል ብዬ አስባለሁኝ። ምክንያቱም እኛ በገባን ልክ ባሰብነው ልክ እናንተን ለማስተማር ከክፋት ከምን ለማራቅ እንደሞከርን ተስፋ አደርጋለሁኝ። በእኔና በሀይሚ ምክንያቱም ከኢትዮጵያ ውጭ የሆናችሁ ብዙ እህትና ወንድም እንዳፈራችሁም ተስፋ አደርጋለሁኝ አይደለ? ላይቭ ላይ እየተገናኙ የሚያወሩት ምናምን ብዙ ቤተሰብ እንዳገኛችሁም ተስፋ አደርጋለሁኝ። እና ከኛ ደግሞ የሆነ እሱን ሳስብ ነው የሆነ ደስ እያለኝ የሚመጣው። ምክንያቱም እኛን ህፃናቶች እንደማይሆን አውቃለሁ። መንገድ ላይ ሲያገኙ ህፃናቶች እንዴት እንደሚሆኑ አውቃለሁ ምናምን ጥሩ እንትን አላቸውና እኛ ደግሞ በቻልነው አቅም ለነሱ የሚገባውን ትምህርት ማለት ጥሩ ነገር ለማድረስ እንደሞከረን ተስፋ አደርጋለሁ። ዋናው እሱ ነው። የኛ ማህበረሰብ እኛ የሚከታተል ሰው ሆነ ጥሩ አስተሳሰብ እንዲኖር ለማድረግ የበኩላችን እንደተወጣን ተስፋ አደርጋለሁ። ሌላ ምንም ማለት አይደለም። እኛም ደግሞ በጣም ብዙ ያተረፍነው ነገር ነበረም አለም። እናንተን አትርፈናል። በጣም በዙሪያችን ብዙ ሰው አትርፈናል። ብዙ ሰው ይሆናል ወደ ጥሩ ነገር ጥሩ የራሱን ተፍተፍ የሚልበትን ነገር እንደፈጠርንም ተስፋ አደርጋለሁኝ። እና ዋናው እሱ ነው። ሌላው ነገር በቃ እግዚአብሔር ያለው ነው የሚሆነውና እናንተም በቃ ፈጣሪ ከእናንተ ጋር ህይወታችሁ ሰላም ያደርግላችሁ። እወዳችኋለሁ። ሌላ ምንም የሚያስጨንቅ ነገር የለም። ይሄና እናንተም ወደ ራሳችሁ ህይወት ማለት የራሳችሁን ህይወት ለመምራት ምናምን ገብቷል። በቃ ሌላ ችግር ነው እየተፈጠረ ይመጣው ይመስለኛል። እንደዛ ነው። ይሄን ነገር ሲነሳ ይሄን ነገር ነው በቃ ቀዳዳው እየሰፋ ነው የሚመጣው እና ሁላችንም ሰከን ብለን ብንቶ ሁሉም ነገር የሚጠፋ ነው ይመስለኝ። ያው ግለትም ምናምን የሚሆነው ከአንድ ቀን የሆነ ከሰው ጋር ጣልተና ያንን ልጅ ላገኘው ብለህ ሳታገኘው ብትቀር ለመጣላት እንኳን ብትሄድ ሳታገኘው ቀርታ ነገ ብትል ነገ ዛሬ ነበርክበት ስሜት ላይ አትሆንም። ሁሉንም ነገር በመቶ ሰላም ለመሆን እንሞክር በቃ። ሌላ ምንም ልል አልችልም። ሀይሚም በየሄደችበት በሁሉም ነገር መልካሙን ሁሉ ይቅጠማት። ትላንትናም ሶሪ የበጠበቅኩ መሰላችሁ። እኔ ደግሞ እዛ ጋር ተጨቃጭቆ ሌላ ችግር ከመፍጠር ብዬ ነው የሄድኩትና ይመቻችሁ። አመሰግናለሁ። እኔና ሀይሚን አንድ ለማድረግ ሁላችሁም እየሞከራችሁ ነበር። እየሞከርን ነው ነው ምሳይስ እና እንሂድ እንብላ። ምሳ ግን እበላለሁ። እንግዲህ ፋሚሊ ቪዲዮ የኔ ይመስላል ማለት ነው። በጣም ተለያይተው ምናምን ብዙ ነገር ውጭ ሀገር ያላችሁ ሰዎች እነሱን የምትከተሉ ፋሚሊ ሰብስክራይብ ያደረጋችሁ ሰዎች እነሱን የምትወዱ ሰዎች እውነታውን ተናግረዋል ማለት ነው። ብሩኬ በዚህ አይነት ነገር እንደማይቀጥል እንዲሁ ደግሞ ሀይሚን እንደምታዩት በጣም እሷ ላይ ነው አሁንም ነገሩ ችግሩ ያለው ብዬ ስለማስብ ነው ፋሚሊ እና ከባድ ነው ብዬ ስለማስብ ሰብስክራይብ ማድረጋችሁ እንዳትረሱ። ከሆነ ያለው ካሁን በኋላ የምፈጠረውን ነገር አብረን እግር ከስር እግር በእግር እያንዳንዱን ወሬና እያንዳንዱን ቪዲዮ ማደርሳችሁ እኔ ያለው ማለት ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። በቃ ይሄው እንደሰማችሁት ነው። ብሩኬ ወስኗል። ካሁን በኋላ እንደተለመደው ላንገናኝ እንችላለን እያለ ይገኛል ማለት ነው። ሰብስክራይብ ማድረጋችሁን ቪዲዮ ላይክ ሼር ማድረጋችሁ እንዳትረሱ። ቀጣይ በቤንግና ቀውጢ በሆነ እናንተን የሚያስደስት ቪዲዮ እንደሚሆን ተስፋ አደርጋለሁ ይዤላችሁ እመጣለሁ። እስከዛው ድረስ ሰላም ፍቅር በቤታችሁ ባላችሁበት ሰላም ፍቅር ይሙላላችሁ እያልኩ የኔ ወንድማችሁ ከዚሁ ላይ ያለው ማለት ነው። ቀጣይ እንገናኛለን። እስከዛው ድረስ ቸር ሰንብቱልኝ ባይ